ደርግ በአፍሪካ ውስጥ ግዙፍ የተባለ ሰራዊት ነበር ያደራጀው። በ12 ቢሊዮን ዶላር ወጪ እንዲገነባ የተደረገው ሰራዊት በመቶ ሺዎች የሚገመት የሰው ኃይል ነበረው። ይህ ሰራዊት ለረጅም ዓመታት ያለ እረፍት በሚያስብል ደረጃ በወቅቱ ለደርግ መንግስት ጠላት ናቸው ተብለው የተፈረጁ አማጽያንን ሲዋጋ የነበረ ሲሆን ይህም ረጅም ጊዜ ያለ እረፍት መዋጋቱና በአንዳንድ ትላልቅ ጀነራሎች የሚካሄደው የሙስና ተግባር የወታደሩን ሞራል ገሎት ነበር። በተለይ ደግሞ ደርግ በግንቦት 8 1981 የተካሄደበት መፈንቅለ መንግስት ሙከራ በኋላ የመከላከያ ሰራዊቱ በበልጥ አዳክሞት ስለነበር በዚህና በተለያዩ በርካታ መንገዶች የተዳከመው ሰራዊት በጠላት ተሸንፎ አዲስ አበባ በኢህአዴግ ከመያዟ 3 ወር በፊት ሻቢያ ወያኔና ኦነግ የተባበረ ውጊያ በማካሄድ የደርግ መንግስትን ከመጣልና ፕሬዝዳንቱን ከማባረር አልፎ ህዝቡን የመከፋፈልና ሌላ ግዛት የመፍጠር ዓላማ ያለው መሆኑ ተረድተናል በሚሉ በተለያዩ ሀገራት የሚኖሩ ኢትዮጵያን በግልና በፖለቲካ ድርጅቶቻቸው አማካኝነት ህዝቡ የአማጽያንን ውጊያ እንዲያወግዝ መዘመቻን በማድረግ ጥሪ አቀርበው ነበር። ይህም ሐሳባቸው በወቅቱ ይማሩ የነበሩ የአዲስ አበባ ዩኒቨርሲቲ ተማሪዎች ተቀባይነት በማግኘቱ የአዲስ አበባ ዩኒቨርሲቲ ተማሪዎች ውጊያውንና አሜሪካ ለአማጽያን የምታደርገውን ድጋፍ በጽኑ ተቃውመው ሰላማዊ ሰልፍ ወጥተው ነበር። ይህን ያዩት መንግስቱ ኃይለማርያም የተማሪ ወኔ ሳይበርድ በቀጥታ ወደ 6 ኪሎ ዩኒቨርሲቲ ጎራ በማለት በቃላት በማውገዝ ብቻ ሳይሆን ከአብዮታዊ ሰራዊት ጎን ተሰልፋችሁ ገንጣይና አስገንጣዮችን መዋጋት አለባችሁ፣ እነሱ ሰሜን ሸዋ ጅሩ ደርሰዋል፣ ትምርት ነው ሰላማዊ ሰልፍ ወይስ እንደ ወያኔ ወጣቶች መዋጋት ነው ያለባችሁ፣ ተነሱ እንጂ ጎበዝ በማለት ቀስቅሰው አብዛኛው ተማሪ ፈቃደኝነቱን ገልጾ ወደ ወታደር ማሰልጠኛ ካምፕ ገብቶ ነበር። ንቀውናል፣ ደፍረውናል፣ ምታምኑን ባታምኑ በቁም ሞተናል። ውይይት ነው ሰላማዊ ሰልፍ ነው ወይስ እንደ ወያኔ ወጣቶች ታቃችሁ ትሰለፋላችሁ? ግን ይህ ድርጊታቸው ረፍዷል። በዘረፋ የተሰማሩት የደርግ አመራሮችና የሰራዊቱ ጀነራሎች ከውጊያው ይልቅ በሌብነቱ ላይ ልዩ ትኩረት አድርገው መስራታቸው ጠላት በቀን በቀን በጦር ሜዳዎች ላይ የበላይ እንዲሆን አደረገው። ፕሬዝዳንት መንግስቱም ይህ ሰራዊት ከዕለት ወደ ዕለት እንዲሻሻል ብዙ ጣሩ፣ ብዙም ዋተቱ፣ የቻሉትን ሁሉ ሞከሩ፣ ግን አቃታቸው። ሁሉም ፊቱን አዞረባቸው። አንዳንድ የጦር አዛዦች በምላሳቸው አለሁል እያሉት በተግባራቸው ከዳቸው። ሚያዚያ ወር ላይም ኩፍኛ ተስፋ ቆርጠው ነበር የታዩት መንግስቱ ኃይለማርያም። እናም ለመጨረሻ ጊዜ ከህዝባቸው ጋር ማውራት ፈለጉ። ሚያዚያ 11 ቀን በ1983 ዓ.ም ሁሉም መስሪያ ቤቶች ተዘግተው ህዝቡ በየቤቱ ተቀምጦ የፕሬዝዳንቱ ንግግር በብዙሃን መገናኞች እንዲያዳምጥ ተደረገና ጓድ መንግስቱ ኃይለማርያም ግማሽ ቀን የፈጀ ረጅም ንግግራቸውን አሰሙ። በንግግራቸውም ልብ በሚነካ አገላለጽ የኢትዮጵያ ህዝብ ሉዓላዊነቱን፣ አንድነቱን፣ ነፃነቱን ለማጠናከር ያደረገውን መስዋዕትነት እያመሰገኑ የጦርነቱን አሰላለፍና የአማጽያን እንቅስቃሴ እየጠቆሙ ደርግ በስልጣን ጊዜ የሰራቸውን ስራዎች እየዘረዘሩ ብርቱ የሀገር መከላከያ ኃይል ለመገንባት የተደረገውን ጥረት እያብራሩ ቀጠሉና የኢትዮጵያ ህዝብ የሚያቃጣበትን ማንኛውም አይነት አፍራሽ ተግባር በውል እንዲመረምር ማድረግ ያለበትን ነገር መወሰን እንደሚገባው አስገነዘቡ። ገለጻቸውንም ሲደመድሙ በዚህ ገለጻ ውስጥ እንዲደረግ የሚል ጥቆማና መሪ ሐሳብ ለማቅረብ አልፈልግም፣ ነገር ግን የመላው ኢትዮጵያ ህዝብ ግልጽ አቋምና ፈጣን ውሳኔ ጠይቃለሁ ካሉ በኋላ የብሔራዊ ሸንጎ በአስቸኳይ የሆነና ልዩ ስብሰባ የጠሩ መሆናቸውን ለህዝብ አሳወቁ። ከዛም ወደ ተለመደው ትካዜያቸው ተመለሱ። ንግግራቸውንም ማጠናቀቃቸውን ተናገሩ። ነፃ እናወጣለን፣ ልጆችን እንዳይዘምቱና ለመንግስት እንዳትገብር እናደርጋለን ይላሉ። የኢትዮጵያ ህዝብ ወይ እውን ደርግ ጨቋኝና በዝባዥ ነበረ? ሚያዚያ 14 ቀን ልዩ የተባለ ሶስተኛው የብሔራዊ ሸንጎ ጉባኤ ተካሄደ። በጉባኤው አዳራሽ ግን የሸንጎ አባላት ብቻ አልነበሩም የታደሙት። ከተራ ሰው ጀምሮ እስከ ባለስልጣናት ድረስ ከ3000 በላይ ዜጎች ታደመው አዳራሹ በሰው ተጨናንቆ መቀመጫ ወንበር ጠፍቶ ቆመው በስብሰባ ላይ ታደሙ ሁሉ ነበሩ።
ስርዓት ደንብ ትዛዝ መሪ ተመሪ ብሎ ነገር በዚህ ሰዓት አልነበረም ከዘመኑ ጋር ያለፈ ጉዳይ ከመሆኑ በላይ መንግስቱ ተፈሪነታቸው ራሱ ቀርቶ እኩል መንግስቱ ኃይለማርያም እና ህዝቡ የሚመላለስበት ስብሰባ ተካሄደ ይህን ጉዳይ መንግስቱ በትዝታቸው መጽሐፍ ላይ እንዲህ ብለው ገልጾታል አንድም ሰው ቀና ብሎ አይቶኝ አያውቅም ነበር 17 ዓመት ሙሉ በዚህ በመጨረሻው ሸንጎ ብቻ ተደፈርኩ እነ ዶክተር ኃይሉ አሪያ ሲፎልሉብኝ ውለዋል በማለት በወቅቱ ምን ያህል ግርማ ሞገሳቸው ተፈሪነታቸው ኃይለኝነታቸው ተረስቶ እንደ ተራዜጋ የሆኑበትን አጋጣሚ ገልጾት ነበር የሸንጎ ዓላማ በኢኮኖሚያዊ በወታደራዊ ጉዳዮች ላይ ተወያይቶ አስቸኳይ ህዝባዊ ውሳኔ ማሳለፍ የነበረ ቢሆንም የፕሬዝዳንቱ 3 ሰዓት የፈጀ ንግግር ግን አረጎበዝ ምን ይሻላል የሚል ሆኖ የሚጠቃለል ሆነ ጠላት ሊቦጫጭቀን አሰፍስፎ ከበራችን ላይ ቆሟል አሁን ችግሩ የሀገር አንድነት ብቻ ሳይሆን የእያንዳንዳችንን ህልውና ፈተና ላይ የጣለ ሆኗል በጉዳዩ ላይ ሰፊ ውይይት አድርገን የመፍትሄ ሐሳብ በጋራ ማመንጨት አለብን በሚል የውይይቱን መድረክ ከከፈቱ በኋላ ለ3 ተከታታይ ቀናት ውይይቱ ቀጠለ ሰላማዊ መፍትሄ እየተፈለገ ጎን ለጎን ደግሞ ለአንድነታችን ጠንከረን ዋጋ የሚለውና የእርስ በርስ ጦርነቱ የሚቆምበትን ሰላማዊ መፍትሄ ይፈለግ የሚለው ሐሳብ ተደጋግሞ ከተሰብሳቢዎቹ ተሰነዘረ ተሰብሳቢውም እየተነሳ ያሻውን ማለት ጀመረ አንዳንዱ ከጉባኤው የተሰጡ የመፍትሄ ሐሳቦች ፕሬዝዳንት መንግስቱን የሚያስከፉ ነበሩ ከነዚህም አንድ ጀነራል ተነስተው ለምን የተኩስ አቁም ስምምነት አናደርግም በማለት አስተያየት ሰጡ ካንድ የጦር ጀነራል ይቃል መውጣቱ ያሳዘናቸው መንግስቱ ይህ ባንተ በመነገሩ አዝኛለሁ አሉ የባህር ኃይል አዛዥና የኢሰፓ ብሔራዊ ሸንጎ አባል ደግሞ ህዝቡ ካልፈለገን ለምን ስልጣን አለቅም ህዝቡ እስከፈለገን ድረስ ብቻ ነው በስልጣን መቆየት አለብን አሉ መንግስቱ ምን አስተያየት የሰጡት ሰው የደርግ ባለስልጣናት መሆናቸውን በመገረምና በመከፋት እኛም እንዲንላለን እንዴ አሉ መንግስቱ ኃይለማርያም ቅሬታቸውን በፊታቸው ጭምር እያሳዩ ኮሎኔል ፍስሐ ደስታ ቀጥለው ባረጉት ንግግር ለመንግስቱ የፈላ ውሃና ቀዝቃዛ ውሃ ቀርቦልሃል ወደ መረጥከው እጅን ንከረው የሚል ይዘት የነበረው ነበር ፕሬዝዳንት መንግስቱም ቅስማቸው ቢሰበርም የሸንጎ ጉባኤ ስብሰባ ግን ቀጠለ ከመንግስቱ አጠገብ የተቀመጡት ዶክተር አበበ አለሙ ቀጠለ በማድረግ የኢትዮጵያ ህዝብ ልጇን አጥባ አጣቢውንም ልጁንም ወደ ደጅ እንደምትደፋ ሰነፍ ሴት የሚሆን አይመስለኝም ህዝቡ እኛን ከጠላ ሀገሩን ከኛ ጋር ሊደፋት አይገባውም በሚል ስልጣን አንለቅም አሉ ይህን እንዳሉ በዚህ ሐሳብ ተሰብሳቢው የተስማማ ይመስል ተጨበጨበ ተከታታይ ታሪካዊ ንግግር ያደረጉት ደግሞ አቶ አብርሃም ያየ የነበሩ ሲሆን የተናገሩትንም አሁንም ስለ ሀገራችን ስለ ኢትዮጵያ ብዬ እናገራለሁ የሷ ነገር ያሳስበኛል ያሳዝነኛልም ይህ የመጨረሻ ቃሌ ነው ከዚህ በኋላ የምናገርበት መድረክ እንደሌላ አውቃለሁ ሁሉ ነገር አውቁታል ወያኔ መምጣቷን ልንገራችሁ ኤርትራን ያስገነጥላል መሬት ቆርሶ ለሱዳን ይሸጣል ይህን ልታውቁት ይገባል ዛሬ የተናገርኩት የመጨረሻ ኑዛዜን ነው ቆም በኋላ አንገናኝም እኔ መሄጃ አለኝ እሄዳለሁ እያንዳንዳችሁ ግን ስለ ሀገራችሁም ስለ ራሳችሁም አስቡ በማለት ንግግራቸውን ቋጩ የሳቸውን ንግግር በጥሞና በተመስጦ ነበር ተሰብሳቢው ያዳመጣቸው ቀጥሎ የላስታ አውራጃ እንደራሴ የሆኑት ቄስ መነኩሴ ተነሱና መቼም የመጨረሻችን ነው ከዚህ በኋላ አንገናኝም ስለዚህ የተሰማኝን ልተንፍስ አሉና ቀጠሉ እነዚህ ሰዎች ኢህአዴግ ማለታቸው ነው እየታገልን ነው የሚሉት ሰፊውን ህዝብ ከጭቆና ለማውጣት በሚል ነው ሌሎች እንዲያ ይላሉ እናንተም ወደ ስልጣን ስትመጡ እንዲህ ብላችሁ ነበር ወንበሪቱን ካገኛችሁ በኋላ ግን ህዝቡ ተረሳ እነዚህም ከጫካ መተው እርሶ የተቀመጡበት ወንበር ላይ ሲቀመጡ ይህን ሰፊ የሚሉትም መከረኛ ህዝብ ይረሱታል እርሶ ግን ከዚች ወንበር ላይ እንደተጣበቁ እንደ ቴዎድሮስ ሽጉጦን ጠጥተው እንደሚያልፉ ተማመኑበታለው አሉ ነገር ግን አሁን ሰዓት ላይ የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ባግደው ዳስቆሰው በርተው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለሳት ያርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም ይሄንንም እንደማያበላሹ አምናለሁ እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በኢዮፕ ውስጥ ላይ ይፈጣሉ ብዬ የለኝም እግዚአብሔር ምስክሬ ይሁን ይህንን ህዝብ አጋልጠው ይሞታሉ አይደለም መንጀ ከሰው ወንበር ላይ ደርሰው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል የኚ ሰው ቄስ ትንቢት ሙሉ በሙሉ ባይሆንም በከፊል ግን ተፈጽሟል የቀረው ነገር መንግስቱ እንደ አጼ ቴዎድሮስ ሽጉጥ አለመጠጣታቸው ነበር
በዚህ ንግግር መንግስቱ ሳቁ። በዚህ መልኩ የቀጠለው ስብሰባ ብዙ ሐሳቦች፣ ሾርኒዎች፣ ዘለፋዎች፣ ተስፋ አስቆራጭ ትንበዮች ሲሸራሸሩ ከቆዩ በኋላ በፕሬዝዳንት መንግስቱ የማጠቃለያ ሐሳብ ደም እንደ ጎርፍ ይፈሳል፣ ህንጾች ይደረመሳሉ፣ ከዚህ በኋላ የሚሆነው ይሆናል የሚል ይዘት ያለው ሆኖ ቢጠናቀቅም ጉባኤው ከላይ እስከ ታች የሚወርደውን ትዕዛዝ ተፈጻሚ የሚሆን ውሳኔ አሳልፎ ነበር። ውሳኔዎቹም ውይይት፣ ድርድር፣ የሰላም ኮሚሽን ማቋቋም፣ ህዝብ የሆነ የክተት አዋጅና ሌሎች እንደ መፍትሄ የቀረቡ ሐሳቦች በየደረጃው ተገምግመው እንዲወሰኑ ተላለፈ። ይህ ውሳኔ ግን የዘገየ ነበር፣ ረፍዷል፣ ሊተገበር አልተቻለም። መንግስቱ የመጨረሻ ጊዜያቸው እንደደረሰ ያወቁ ይመስል የመልሶ ማጥቃት ዝርዝር እቅዶችን ማውጣትና ጦሩ እየተዟዟሩ በርቱ ማለታቸውን እርግፍ አድርገው ትተው በትካዜ ተዋጡ። ሚያዝያ 18 ቀን በስልጣን ዘመናቸው የመጨረሻ የስልጣን ላይ ሹመት ሰጡ። በዚህም ሌተናል ጀነራል ተስፋዬ ገብረ ኪዳን የኢፌዴሪ ምክትል ፕሬዝዳንት፣ አቶ ተስፋዬ ዲንቃ ጠቅላይ ሚኒስትር እንዲሁም ለሌሎች ቢሆንም ተመሳሳይ ሹመት ከሰጡ በኋላ ሻምበል ለገሰ አስፋውንና ኮሎኔል ፍስሐ ደስታን በጡረታ አሰናበቱ። ሚያዝያ 19 ቀን የአሜሪካ መንግስት ህዝቡ በኢትዮጵያ ሉዓላዊነት የግዛት አንድነት ጸንቶ መኖር ያላቸውን ጽኑ አቋም በድጋሚ በማረጋገጥ የአሜሪካ መንግስት የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ በብሔራዊ ሸንጎ 3ኛ አስቸኳይ ጉባኤ ያሳለፈውን ውሳኔ የሚደግፍ መሆኑንና ለተግባራዊነትም አስፈላጊውን ድጋፍ እንደሚሰጥ ያረጋግጣል የሚል መልእክት ለፕሬዝዳንት መንግስቱ አደረሳቸው። ጉባኤ ያሳለፋቸው ዝርዝር ውሳኔዎች ውስጥ የአንድነት የጸናበትን ኢትዮጵያ ከማስቀጠል ጋር እንጂ ከመገንጠል ጋር ፍጹም የሚስማማ አልነበረም። አዲስ አበባን ከቦ ለመያዝ ከሚገሰግሱ ተቃዋሚዎች የሚስማሙበትም አልሆነም። ሆኖም የአሜሪካ በምስል መግለጫ ተከትሎ ሩሲያ፣ ቻይና፣ ካናዳ፣ ግብጽና ሌሎች ሀገሮች የሸንጎን ውሳኔ መደገፋቸውን ገለጹ። እነዚህ ሀገራት በዋነኝነት የሸንጎን ውሳኔ የደገፉት በሸንጎ ውሳኔ ላይ የተላለፈው ከአማጽያን ጋር የድርድርን የውይይት ሂደት መካሄድ አለበት የሚለውን ሐሳብ ነበር። አንዳንድ ኢትዮጵያውያንም ለመንግስቱ ኃይለማርያም በሰላማዊ ሰልፍ ድጋፋቸውን ሰጡ። አማጽያንን የሚደግፉትንም ሀገራት አወገዙ። ሆነም በዝምታ ቀናቶች አሳልፎ የቆየው ኢህአዴግ በጉዳዩ ዙሪያ ተከታዩን መግለጫ ሰጠ። በሰጠው መግለጫ ደርግና የኢሳፓ አመራሮች ግብረ አበሮቹ ህዝቡ እንዲታገላቸውና ከኢህአዴግ ጎን ህዝቡ ተሰልፎ የሽግግር ፕሮግራምን ተግባራዊ እንዲያደርግ የሚጠይቅ ነበር። ይህ መግለጫ ይፋ ከተደረገ በኋላ ደርግ አንድነትን የሚያቀነቅንና የኤርትራ ተገንጣይ ኃይሎችን የሚፋለም ሲሆን ኢህአዴግ ጸረ አንድነት ከኤርትራ ሻዕቢያ ጋር አብሮ የሚሰራ ነው። ይህም የሐሳብ አመለካከት ደግሞ ለዘመናት ሲያቀነቅኑትና ለአመታት ሲፋለሙበት የነበሩበት ነጥብ እንደመሆኑ መጠን ከዚህ ጋር ተያይዘው በመካከላቸው አንድም ለሰላም ስምምነት ድርድር የሚያበቃ ክፍተትም ፍላጎትም እድልም ተስፋ ስላልታየ የእርስ በርስ ጦርነቱ ተጋግሎ ቀጥሎ ነበር። በተለይ በኤርትራ የሚገኘው ሻዕቢያ ለደርግ መንግስት ከፍተኛ ውጥረት ፈተና ሆኖባቸው ነበር። በዚህ ሁኔታ ያለ ግንቦት 13 ቀን በ1983 ፕሬዝዳንት መንግስቱ ኃይለማርያም በጧት ብላቴ ማሰልጠኛን እና በውስጥ ያሉትን የወታደር ምልምሎችን ለመጎብኘት በሚል ጉዞ ጀመሩ። የመንግስቱን ቃል በመስተመጨረሻ በኩል የምናየው ሲሆን አሁን ላይ ግን የቅርብ አጃቢዎቻቸውና የሸኟቸው ያሉትን በመጀመሪያ እንመልከት። በደርግ ጊዜ ብርጋዴር ጀነራል የነበሩት እንዲህ ብለዋል። ለጉብኝት በተወሰነ ቀን አብረዋቸው ከሚሄዱት አንዱ በመሆን ከጧቱ 1 ሰዓት አውሮፕላን ማረፊያ ተገኘው። ሌላ አንድም ጀነራል በቀጠሮ ሰዓት ተገኝቶ ይጠባበቃል። ብናይ እስከ 5 ሰዓት ድረስ ምንም የለም። ብላቴ ካለ አዛዥ ጋር በስልክ ስንነጋገር አንድ አውሮፕላን በብላቴ በኩል ማለፉን ቢነግረኝም በአካባቢው አውሮፕላኖች የሚመላለሱበት ስለነበር አልጠረጠርኩምና ዘግይተው ነው ብዬ መጠበቅ ቀጠልኩ። ወዲያው ግን ቺፍ ኦፍ ስታፍ ደወሉና በአስቸኳይ ቤተ መንግስት እንድመጣ ስላሉኝ ሄድኩ። ስደርስ ጀነራል ተስፋዬ በሬዲዮ የተነገረውን ሲነግረኝ ማመን አቃተኝ። እንደሚመስለኝ የመንግስቱ መሄድ አስቀድሞ ያወቁ ሰዎች ነበሩ። ተገደው ወይም ተጽዕኖ ተደርጎባቸው ሄደው የሚለውን ለማመን ያስቸግራል ሲሉ ግምታዊ ድምዳሜያቸውን ካያቸው ነገሮች ተነስተው ተናግረዋል። ሌላው የደርግ ጓድ የነበሩና ስላወጣጣቸው ኮሎኔል መንግስቱ ያወሩት ውሸት ነው፣ እሳቸው ያወሩት የእሳቸውን ትረካ ነው አላምንም በማለት በወቅቱ የመንግስቱ የቅርብ አጃቢና ኬንያ ድረስ የሸኛቸው ሰው የሰጡት ምላሽ ደግሞ ባጭሩ እንዲህ ብለው ተናግረዋል።
ከመንግስቱ ጋር በጣም ስለምንቀራረብና እንደ ወንድማቸው ያዩን ስለነበር ስለሚያምኑኝም ቤተኛም ስለነበርኩ በዛ ዕለት ማለዳ ላይ ወደ መኖሪያ ቤታቸው ሄጄ ወይዘሮ ውባንቺን ሰላም ብዬ ጓዶችም ለዕለቱ ፕሮግራም ዝግጁ መሆናቸውን ሪፖርት አደረኩ በማለት ከሌላ ጊዜ የተለየ ጉዞ እንቅስቃሴ እንዳልነበር ይጠቁማሉ። ሲቀጥሉም ሁላችንም ብላቴ ሞቃታማ ስለሆነ ቀላል ወታደራዊ ዩኒፎርም ነበር የለበስነው። መንግስቱ ኃይለማርያም ቢሆኑም ዘወትር ከሚይዙት ሳምሶናይትና በትረ መኮንናቸው በስተቀር ሌላ ነገር አልያዙም። ሻንጣ ወይም ቦርሳ አልተጫነም። ከፓይለቱና ከረዳት ፓይለቱ ጨምሮ ጠቅላላ አውሮፕላን ውስጥ የነበርነው 9 ሰዎች ነበርን። ሁኔታዎች የተለወጡት ብላቴ ልንደርስ ስንል ነው። ፕሬዝዳንት መንግስቱ ለፓይለቱ ቀጭን ትዕዛዝ ሰጡ። ከፍተኛ ስብሰባ ስላለብኝ ወደ ናይሮቢ ሊሄድ ነው አሉ። ወደዚያ እንሄዳለን ስላልተባል ኳርታ ያስቁም አለ ፓይለቱ። የመንግስቱ አጃቢዎችና እኔም ደነገጥን። እና ሰውየው እንደገና ደግሞ ከዛ ከአውሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን ይደነገጥ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበር። መንግስቱ ከትዕዛዛቸው ፍንክች ሳይሉ የመቀረበ ጉዳይ አይደለምና እንደምንም ብለን ሂድ ካስፈለገ ከኮንትሮል ታወር ጋር ተገናኝተ እንዲመሩ አድርግ ብቻ ናይሮቢ መድረስ አለብኝ አሉት። በዚህ አይነት ሁኔታ ናይሮቢ ደረስን። ከዚህ በኋላ የሆነው ፍጹም የተደናበረና ውዥንብር የበዛበት ነው። በበኩሌ ማታውን ወደ ዚምባብዌ ከተጓዘው ግሩፕ ጋር እንዲሄድ መንግስቱ ጠይቀውኝ ነበር። እንደማልሄድና ወደ ሀገሬ መመለስ እንደምፈልግ ስነግራቸው ሊያሳምኑኝና ሊያስቀሩኝ አልሞከሩም። ስመለስ የሚጠብቀኝ መጥፎ ነገር ሊኖር እንደሚችል ግን በመግለጽ ስጋታቸውን አልሸሸጉም። ሐሳቤን እንደማለውጥ ሲረዱ ለጀነራል ተስፋዬ ገብረኪዳን የሚሰጥ ደብዳቤ ጽፈው ሰጡኝ። ይህንንም በማግስቱ እንደተመለስኩ ለጀነራሉ ሰጥቻለሁ። እንግዲህ በሬዲዮ አዋጅ እንደሰማነው የወቅቱ ርዕሰ ብሔር ጀነራል ተስፋዬ ስለነበሩ ይጠቅማል ያሉትን ከመሄዳቸው በፊት ሊነግሯቸው ያልቻሉትን ጉዳዮች ነበር ደብዳቤው ላይ ያሰፈሩት። ከደብዳቤው ሌላ እኔ በቃል እንድነግርላቸው ያኩኝ መልእክትም ነበር። እሱም አንደኛ በጓድ መንግስቱ ገመቹ ትዕዛዝ ብቻ ሊወጣ የሚችል ከ7 ሚሊዮን ተኩል በላይ የሆነ ብር ፍቅረ ስላሴና ኃይሉ ይመን የሚያውቁት ከድሬዳዋ የጫት ገቢ የሚገኝ ለሱዳን ለሶማሌ ነፃ አውጪዎች በየጊዜው ወጪ እየተደረገ የሚሰጥ ተቀማጭ ገንዘብ። ሶስተኛ በገልፍ ጦርነት ለኩዌት ድጋፍ ስለሰጠን የኩዌት መንግስት ለእርዳታ የሰጠን 20 ሚሊዮን ብር ኃይሉ ይመንና ገንዘብ ሚኒስትሩ የሚያውቁት ይሁሉ ገንዘብ እንዳለ አውቀ ከጓድ ነሲቡ ታዬ ጋር ተነጋገር፣ ጦርነቱ ከቆመ ለከባድ ኢንዱስትሪዎች ማቋቋሚያ ይሆናል የሚል ነበር ደብዳቤውና መልእክቱንም በወቅቱ አድርሻለሁ። ኩዌት አንድ 20 ሚሊዮን ዶላር ለእርዳታ በካሽ የሰጠችው ገንዘብ ነበር። ኃይሉ ይመኑ የሚያውቀው ወይንም የገንዘብ ሚኒስትሩ ገንዘብ እዛ ስላለ ጦርነቱ ካልቆመ ለጦርነቱ እንዲውል፣ ጦርነቱ ከቆመ ግን ለጓድ ነሲቡ ታዬ አነጋግረህ ለኢንዱስትሪ ለከባድ ኢንዱስትሪዎች እንዲውል እንድትጠቀምበት የሚል መልእክት ይችላል። እነሱ ወስደዋል ለዛ ሰጥቻለሁ። በበኩሌ ምናልባት መንግስቱ ከመሄዳቸው በፊት ለጀነራል ተስፋዬ ነግሯቸዋል የሚል ግምትም አለኝ። በሬዲዮ መንግስት መኮብለሉ የተነገረበት ሰዓት ሳገናዝበው ተስማምተው ያደረጉትም ይመስለኛል። እኛ ከዚህ ተነስተን እዛ የደረስንበትን ሰዓት መሄዳቸው ከ6 ሰዓቱ ዜና ላይ መጥፋታቸው መነገሩና እኛ ዜና ላይ ከመታወጁ በፊት በኋላ እንደሰማው ጀነራል ተስፋዬን ከስብሰባ ላይ አስጠርተው በስልክ ያነጋገራቸው ጊዜ ሳስበው ሁለቱ ተስማምተው ይሆናል የሚል ጥርጣሬን አሳድሮብኛል። ባለቤታቸው ውባንቺ ወደ ብላቴ ከሄድን በኋላ በሌላ አውሮፕላን ተሳፍረው ዚምባብዌ መሄዳቸውም በኋላ ሰማው። ያኔ ቤተ መንግስት ደርስ መልእክት ስንለዋወጥ ግን መንገድ እንደተስተናገዱ አልነገሩኝም የሚል ቃላቸውንም ሰጥተዋል። መንግስቱ ኃይለማርያም ደግሞ ከጋዜጠኛ ገነት አየለ ጋር ያደረጉትን ቃለ ምልልስ ስንመለከት ከሀገር ስለወጡበት ጉዳይ እንዲህ ብለዋል። ያኔ ያከሄደ ከሀገር ወጥቼ ለመቅረት ሳይሆን ቀደም ብሎ ከቻይና መንግስት ከሌሎች ወደ 70 ሚሊዮን ዶላር የሚያወጣ መሳሪያ ገዝተን ስለነበር ያንን ልናስገባ ስንል አሰብን ያስያዙ። የአሰብ መያዝ ጦርነቱን ውስብስብ አደረገው። ቻይኖቹንም በአውሮፕላን አቅርቡልን ብንል በአውሮፕላን ማቅረብ አንችልም፣ የምንችለው በመርከብ ነው አሉን። ይህ በጣም አስቸጋሪ አጣብቅኝ ውስጥ ከተተን። በምጽዋ እናስገባ፣ በአሰብ እናስገባ፣
የዩኒቨርሲቲ ተማሪዎች ብላቴ ስልጣና ላይ ስለነበሩ ብላቴን ለመጎብኘት ተነሳው። በዚያው አንድ ነገር አሰብኩ፣ በሚስጥር ኬንያ ለመሄድ። ይህም አስፈላጊ ያልሆነ ግምት ተሰጥቶት ወሬ እንዳይበዛና እንደዚህ ሄዶ ነበር እንዳይባል ጥንቃቄ በማድረግ በጣም ከተወሰኑ ሰዎች በስተቀር ማንም ሰው እንዳይሰማ ወሰንኩ። ኢሪፕ ሞይን በሚስጥር ለማነጋገር ፕሮግራምም አወጣው። በመጀመሪያ ደቡብ በመሄድ ማንም ሳይሰማ ናይሮቢ ደርሼ ለመምጣትና በፕሮግራሙ መሰረት ብላቴ እንደታቀደው ለመሄድ ወሰንኩ። እኔ ጠዋት በ2 ሰዓት ወደ ብላቴ በረርኩ። ከቦሌ የተነሳሁት ከጠዋቱ ልክ 2 ሰዓት ላይ ነው። ቡፋሎ አነስተኛ አውሮፕላን ነበር። ወደ 3 ሰዓት ላይ እነ ጀነራል ተስፋዬ ገብረ ኪዳን በርከት ያሉ ከፍተኛ ባለስልጣኖች የጦር አለቆች ይሰባሰባሉ። አንድ ነገር ማዘጋጀትም ነበረባቸው። 3 ሰዓት ላይ ነው የተሰባሰቡት፣ ገና ግሬ ሲወጣ ማለት ነው። እኔ 2 ሰዓት ላይ ወጣው፣ እነሱ 3 ሰዓት ላይ ተሰባሰቡ። ይህን የምነግርሽ ከወጣው በኋላ የተረዳሁትን ነው። እኔ 5 ሰዓት ናይሮቢ ደርሼ መውረድና መታየት አልፈለኩም። አምባሳደሩ እንዲመጣ አስጠይቅም የለም ኡጋንዳ ሄዷል፣ የፖለቲካው አታሼው ብቻ ነው ያለው አሉኝ። እሱን አስጠርቼ ፕሬዝዳንት ኢሪፕ ሞይን እባክዎ በጣም ጥብቅ ለሆነ ጉዳይ ለአጭር ጊዜ ላነጋግሩ ፈልጋለሁ፣ ብቻል እዚህ ኤርፖርት ያለዚያም ቤተ መንግስት ያናግሩኝ ብለው ንገር ብዬ ላኩት። በኬንያም ቆይታዬ መሳሪያ በሞምባሳ በኩል የሚያስገቡበት ሁኔታ እንደሚያመቻቹልኝ መንገዶችን መዋየት እንደነበር ነው። ኃይለማርያም እንደገለጹት የኬንያው ፕሬዝዳንት ኢሪፕ ሞይም ደግሞ ሽታቸው እንደለገሱትና ምሳ በልተው እንዲመለሱ እየጠየቋቸው ሳለ በማላ አንድ መልእክተኛ መጣና ለኬንያው ፕሬዝዳንት አንድ ነገር ሹክ አላቸው ይላሉ መንግስቱን ሲቀጥሉ። ምን እንደሆነ አልገባኝም። ለካስ በአደባባይ ሬዲዮ ስልጣን በፍቃዴ ለቅቄ የመሄዴ ነገር ተነግሮ እሱን ሪፖርት እያደረገላቸው ነው። ሁኔታውንም ከሳቸው አፍሰማው። በፍቃዴ ስልጣኔን ለቅቄ መሄዴን ኢሪፕ ሞይ ነገሩኝ። ገረመኝ። ወዲያው አዲስ አበባ ደወልኩና አንድ ሰው አገኘው እያሉ ይቀጥላሉ። ይህን ያገኘሁትን ሰው ሁሉም ሰው ስብሰባ ላይ እንደሆነ ይገልጽላቸዋል። በእውነት እነ ተስፋዬ ተሰበሰቡ አልተሰበሰቡ ምንም የሚከፍቱት ድስት እንደሌለ አውቃለሁ። እኔ ምን ልሁን ግድ የለኝም። አሁን ጥያቄው ወያኔ እየገፋ ነው። የታጠቀ ህዝብና ሰራዊት ይዞ መመከት የሚቻለው እንዴት ነው? ስለዚህ እንደገና ኢሪፕ ሞይ ጋር ሄድኩና ሌላ ነገር ልጠይቆ አልኳቸው። ምን ሲሉኝ አንድ አውሮፕላን እዘዙልኝ ቻይና ልሂድ ስላቸው ነገሩ ከበድ አላቸው መሰለኝ። ትንሽ ጊዜ ስጠኝ ልሞክርበት ብለው ብዙ አስጠብቁኝ። ቆይተውም መጡ። በዛን ጊዜ ውስጥ ለካ አሜሪካኖች ጋር ግንኙነት አድርገው ኖሮ ኢሪፕ ሞይም አዝኛለሁ ወዳጄ አልችልም፣ ስልጣን ለቀቅ፣ ከሀገር መውጣትን አሜሪካኖች ሰምተዋል። ስለዚህ የጠየቀውን ብናደርግ ብሔራዊ ጥቅማችንን አደጋ ላይ ይወድቃል የሚል መልስ ሰጠኝ። ቻይና ሄጄ ስለመሳሪያ ጉዳይ በግንባር የመነጋገር እቅዳችን እንደማይሳካ መሆኑን ስረዳ ዳሺ በቃ ወደ ዚምባብዌ ሄጄ ከሙጋቤ ጋር ተነጋግሬ ሌላ መንገድ እንድፈልግ ወደ ዚምባብዌ የሚሄድበትን ትራንስፖርት ስጡኝ አልኳቸው። ኢሪፕ ሞይም ፍቃዳቸውን ሰጥተውኝ በመጨረሻ ምሽት ላይ አውሮፕላን ቀርቦልኝ ልሳፈር ስል ሻለቃ ደመቀ ባንጃው ቀረበና እኛ እንመለስ አለኝ። ለመመለስ ነፃ ናችሁ ግዴታ የለም ብዬ ተሰናባበትን። ተለያየን ብለዋል መንግስቱ። መንግስቱ በሰምሳይናይት የታጨቀ ዶላር ይዘው ነው የወጡት ተብለው በጋዜጠኛ ገነት የተጠየቁትን መንግስቱ እንዲህ ሲሉ መልሰዋል። ከኢትዮጵያ ስወጣ ብቻዬን አይደለም የወጡት፣ አብሮኝ የነበሩ ሰዎች ገንዘብ ጭኜ ወጥቼ ከሆነ መመስከር ይችላሉ። በትረ መኮንኔን የደንብ ልብሴን ነው ይዤ የወጡት፣ ራቁቴን ነው የወጡት። የገንዘብ ሰው በሆን ኖሮ ያንን በመሰለ ቀውጥ ጊዜ ሳይሆን 17 ዓመት በስልጣን ላይ በነበርኩበት ወቅት የፈለኩትን ማድረግ ይችል ነበር። ሀገሬን ለመልቀቅ ከመገደዴ ጥቂት ሳምንታት በፊት የኩዌት መንግስት በስሜ በቼክ የላከው 20 ሚሊዮን ዶላር ትቼ ነው የወጡት። ከያ ጥቂት ዓመታት ቀደም ሲል የሊቢያው ኮሎኔል ጋዳፊ እንደዚሁ በስሜ የላከው 150 ሚሊዮን ዶላር ገቢ አድርጌ ለሀገር ግንባታ ውሏል። እኔ ለሀገሬ ገንዘብ አምጪ እንጂ ገንዘብ ዘራፊ አይደለሁም። የባዕዳን ፊት እንደ እሳት እየገረፈኝ ከውጭ እርዳታ እየለመንኩ እያመጣው ነው ለግብርና ለኢንዱስትሪ ለማዕድን ሲውል የነበረው 8 ቢሊዮን ሩብል አልከፈልም። ከብዙ ሶሻሊስት ሀገሮች የመጣ በብዙ ሚሊዮን የሚቆጠር ገንዘብም አልተከፈለም። በነፃ ብር ያመጣሁት ለሀገር ልማት ያወልኩ ነኝ። በዚህ የኢትዮጵያ ህዝብ አይጠረጥረኝም። ወያኔዎችም እንደራሳቸው ስለሚመስላቸው የፈለጋቸውን ሊያስወሩ ይችላሉ። እነሱ በባዶ እግራቸው ወጥተው ዛሬ በማርቼዲስ ናቸው። በቁምጣ መጥተው ዛሬ ሚሊዮነሮች ናቸው።
የነሱ ጠቅላይ ሚኒስትር የነበረው ታምራት ላይኔ የመንግስት ካዝና ውስጥ እጁን ከቶ ሳይርመጠመጥ ጥቂት ዓመታት እንኳን መቆየት አልቻለም። ሌሎች ያው የምናያቸው ናቸው። በሙስና የተጨማለቁ የአዲስ አበባን ወይም ቤት አጥለቅልቆት የለ ያቺን ሀገር ከ17 ዓመት ጀምሮ እስከ 1983 ድረስ ለ33 ዓመታት አገልግያታለሁ። ሳገለግልም ደግሞ በወታደርነት በበረሃ ታጥቄ ብዙ አስቸጋሪ ሁኔታዎችን አሳልፋለሁ። በመሪነትም አገልግያለሁ። ጥረታም የለኝም። ለሀገር ደምቻለሁ። እንቅልፍም ሳያምረኝ ደክሜያለሁ። ቤት የለኝ፣ መኪና የለኝ። የሰው ተመጽዋች ሆኜ ነው የምኖረው። ምንም የማያውቁኝ የማይወልዱኝ አፍሪካውያን ወንድሞቼ ዛሬ በድካሜ ጊዜ ጤናዬ በጎደለ ጊዜ ሲመግቡኝ ወያኔ ገንዘብ ወሰደ ቢለኝ አይደንቀኝም። ፍርዱን ለታሪክ ተዋለሁ። የአፍሪካ መሪ ጓዶች ሳይጥሉኝ ደግፈውኛል። ልጆቼን አስተምረውልኛል። ቤተሰቤንም የማስተዳደርበት ገንዘብ ረድቶኛል። እየረዱኝም ነው። ዛሬ የሚጸጸቱት ወያኔ የሚጨፍርባቸው እንዳሉም አውቃለሁ። ደስተኛው ነው የሚኖር በእነሱ ጥገኛ ተለጣፊ ካልሆነ በቀር በአሁን ጊዜ የኢትዮጵያ ሕዝብ ደልቶት እንደማይኖር ገነዘባለሁ። በእኔ ላይም በደረሰው ተደሳች አይደለም፣ ራሱም ተደሳች አይደለም በማለት ከሀገር ለቀው የወጡበትን ታሪክ እና ዶላር አጭቀውን የወጡት ተብለው የታሙበትን መልስ ሰጥተዋል። ይልቅ መንግስቱ ግን አንድ እውነት አላቸው። መንግስቱ የገንዘብ ጥቅም ራሱ የሚያውቁ አይመስለኝም። 5 ሳንቲምም አይፈልጉም። ሌላ ቀርቶ የፕሮቶኮላቸው የሚመደበው ገንዘብ ሳይቀር ለሀገር ግንባታ ይውል የሚሉ ነበሩ። መንግስቱ በሳምሶኔት የታጨቀ ዶላር ይዘው ነው የወጡት የሚለውን ሐሰት ነው ይላሉ መንግስቱን በቅርብ የሚያውቁ ወዳጆቻቸው። ግንቦት 13 ቀን በ1983 ዓ.ም ከቀኑ 6 ሰዓት ዜና ላይ ለአገሪቱ ሰላም እንዲበጅ የመንግስቱ ምክር ቤት ስላመነበት እርሳቸው ስለተስማሙበት ፕሬዝዳንት መንግስቱ ኃይለማርያም በራሳቸው ፍቃድ አገር ለቀው ወጥተዋል የሚል ዜና በብዙሃን መገናኛ ተደመጠ። የፕሬዝዳንት ስልጣኑንም ሌተናል ጀነራል ተስፋዬ ገብረኪዳን ተረክቦ ይሰራሉም ተባለ። ሰዓት ዜናው በተከታታይ ሲደገም ግን የክብር ስማቸው አንቱታው ቀረና መንግስቱ ኃይለማርያም አገር ጥሮ ፈረጠጠ ተብሎ ተሰራጨ። ተደጋግሞም ተደመጠ። አንዳንዶች መንግስቱ ከሀገር መውጣቱ ጥሩ ስራ ነው የሰራው፣ እሳቸው በስልጣናቸው ቢቆዩ ኖሮ ከፍተኛ የሆነ ደም መፋሰስ በአገሪቱ በተለይ ደግሞ በአዲስ አበባ ከተማ ይከሰት ነበር በማለት ሐሳባቸውን ይሰነዝራሉ። ለዚህም ተግባራቸው ፕሬዝዳንት መንግስቱ ኃይለማርያምን ማመስገን ተገቢ ይመስላል ይላሉ። በወቅቱ ባልተያዙ ከተሞችም አነስተኛ ቢሆንም ሰራዊት ነበራቸው። ከ10 ሺህ የሚደርሱ ዩኒቨርሲቲ ተማሪዎችም ማሰልጠኛ ውስጥ ከመኖራቸው በላይ ከልዩ ብርጌድ ሰራዊት ሸሽተው አዲስ አበባ ከበው ከሚገኙት ጋር ተዳምሮ አንዳንዶች 40 ሺህ አንዳንዶች ደግሞ ከ40 ሺህ በላይ የሚሆን የሚጠጋ ሰራዊት ከነጥጥቁ ነበራቸው ይላሉ። ሆኖም በጦርነቱና ጠንክረው የመጣው የአሜሪካ ጫናና ግፊት ምክንያት መንግስቱ ስልጣናቸው ላይ ቢቆዩ የስልጣናቸው እድሜ ብዙ ዓመታት ይጓዛሉ ለማለት የሚያስደፍሩ ሁኔታ ውስጥ እንዳልነበሩ የማይካድ ሀቅ ነው ብለው የወቅቱን ፖለቲካ የተነተኑ የነበሩ ሰዎች ይናገራሉ። ስለ መንግስቱ ከብሔራዊ ሸንጎ እስከ ዚምባብዌ ጉዞ የነበረን ታሪክ ይህን ይመስል ነበር። ለዚህ ጽሑፍ ስናዘጋጅ የረዱን መጽሐፍ ጋዜጠኛ ፍስሐ ያዜ የኢትዮጵያ 5000 ዓመት ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ፣ ገነት አየለ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች፣ ተስፋዬ ርስቴ ነበር፣ ተስፋዬ መኮንን ይድረስ ለባለ ታሪኩ የሚሉትን ለዋቢነት ተጠቅመናል። እስካሁን አብረው ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.